ምን ይቅርታና ትትና እኔ ሴት ልጅን እንዴት መጀንጀን እንዳለብኝ እንኳን አላውቅም። እንዴት ሴት ልጅ በቅጡ ማናገር እንኳን እንዳለብኝ ልምዱ የለኝም። ቤተሰብ ሰላም ናቸው? በተገናኘን ቁጥር ስለነሱ ማውራት ግዴታ አለብሽ እንዴ? ካገኘው አይቀርም ብለህ እንድትወጪ ፈልጌ ነው። ምንድን ነው እሱ? የምችለው አይደለም የማልችለውን እንኳን ላንቺ ለማድረግ ዝግጁ ነው። ስራ እንድትፈልግልኝ ልጠይቅ ነበር። ያለ ስራ ቤት ውስጥ ዝም ብሎ መቀመጡ ሰለችሽ አይደል? ቤተሰቦቼን ትንሽም ቢሆን መደገፍ እፈልጋለሁ። በሁለቱ ቆነጃጅቶች በጣም ተገርሟል። እንግዲህ ትትናና የግሌ ፏፈሽ ብለው አበባ መስለው እንግዲህ ምን የመሳሰለ የራት ቀሚስ ለብሰው እንግዲህ ፊት ለፊቱ ግርጭ ብለውበታል። እሱም እንግዲህ ማለት ነው ቤተሰቦቻችን በድንጋጤ የተነሳ ፊቱ በላብ ታጥቧል። ምን እንዴት ማየት እንዳለበት ለራሱ ግራ ነው የተጋባው። ውድ ቤተሰቦቻችን እንግዲህ ምን እንዴት ጭራሽ ነው ደስ ማለት በቃ ግራ ተጋባው ጋይስ። ምክንያቱም የግሌንም የሚያውቃት እንግዲህ ኩሽና ውስጥ ያችን የሼፍ እንትሯን ለብሳ ነው ወጥ እንጨቷን ይዛ ነው ቢላዋውን ስታንኳኳ ለበለዚያ ወጋሃለሁ ቀድሃለሁ ምናምን እያለች ነው የምታሚያውቃትና እንግዲህ እንጀራዋን ስትጋግር ወጧን ስትሰራ ስታማስል እንጂ ሌላ ቦታ ያውቃትም። ሶ ትትናንም እንግዲህ ደግሞ ያው ሌላው ቀርቶ ቅያሬ ልብስ እንኳን የላትም ነበር። እንግዲህ ከነዝና ጋር ስትመጣ ትትናም እንግዲህ የተሰጠችው የግሌ ልብስ ነው። መቀየሪያ እንኳን ሰጥቷት እሱ ነው እንግዲህ ከየግሌ ምስኪናታ ብሎ አስፈቅዶ የሰጣት የለበሰችውና ምንም አይነት ልብስ ለብሰው የራሳቸውን ኳሊቲያቸውን ጠብቀው አይቷቸው አያውቅምና እንግዲህ ዛሬ ለትትና ይሄን ሁሉ የሰራው መድብል ነው። እንግዲህ የራት ቀሚስ ለብሶ ሰርፕራይዝ አድርጎ ሰጥቷት ነበርና ይሄንን ቀሚስ ለብሰሽ ከኔ ጋር እንድንበላ ፈልጋለን ሲላት እንግዲህ ትትና ፍቃደኛ አልሆነችለትም። መድብልም ያው እንግዲህ ደበር ቢያረጋውም ያው እንግዲህ ወንድ ልጅ አይደለ ስሜቱን ወጣ አድርጎ በቃ እሺ ደስ ካላለሽ ላስገድድሽ አልፈልግም ሶኬ ዌልካም በቃ ብሎ እንግዲህ ጥሏት ነው የሄደው። ከዛ ያንን ቀሚስ አምጥታ እንግዲህ ስትለብስ አይታ ነው መሰለኝ የግሌም እንግዲህ ቀጭቃ ብላ ምን የመሰለ ቀሚስ ለብሳ መጣይ ጋይስ ማለት ነው። እሷ ያቺኛቱ ለብሳ በዛ በቃለች እቺኛቱ በዚህ በቃለች እና እዚህ መካከል አብርሽ ደነጎጠ ነው የምላችሁ። ደነጎጠ ጋይሶች እየደነጎጠ የሚለው ነገር ነው የጠፋበት። እንደዚህ ወደዚህ ነው ያለ ማለት ነው። እና ወደ ቤተሰቦቻችን በጣም ነው የሚገርመው። እንግዲህ በሚገርም ሁኔታ በጣም ነው የሆነ በጣም ደንግጧል። ማንኛቱን ይመርጥ ይሆን አናቅም። እንግዲህ ሁለቱም የመጡበት እንግዲህ የራሳቸው ኮድ ተመካክረው ይሆን አላቅም። ብቻ ጋይስ አንዴ ነው ሁለታቸው የሚወጡት ይመስለኛል። እንግዲህ እስኪ አንኛችን ማን ይመርጣል እስኪ እንታይ ብለው ነው መሰለኝ። እንዲህ በጣም ነው የሚገርመው ጋይሶችዬና ከዛ በኋላ እንግዲህ በዛ ልክ ነው ያደረገ ያለው ነበረ። እንግዲህ መጨረሻው ምን ይሆን ይችላል ምናየው ነው የሚሆነው። ግን ብቻ በሚገርም ሁኔታ ነው እንግዲህ ፏፈሽ ብለው ፊቱ የቀረቡበት። እሱም በጣም ደንግጧል። እሱ ብቻ ሳይሆን ሁሉም ናቸው እንግዲህ ሁሉም ማለት ነው። ምክንያቱም በጣም ነው የደነገጡት። ተንከሲስ ዋው አለች ተንከሲስም ማለት ነው። ተንከሲስማ ጋይስ ከተቀመጠበት ተነስቶ ሂዶ አብርሽ ጋር ሽጉጥ አለ። ፈራኩ ሸሸ ጭራሽ። ምክንያቱም በቃ ማየት ራሱ አልቻለም ጭራሽ አልቻለም ጋይስ። በጣም ነው የደነገጠው። እና ከዛ በኋላ እንግዲህ ተነስቶ ወደዛ ነው ሄደው መጨረሻው ምን እንደሚሆን መሳይማ በቃ የለም። መሳይማ እንደውም እንዲሁ እንዳለ ሀጂዬ ነው ፈጣሪ እንደሰራው። ግን ደግሞ አሁን በጣም ነው የደነገጠው ቤተሰቦቻችን። እና በመጨረሻ ምን ሊፈጠር ይችላል እንግዲህ ነይኒ ጋር እንሂድ ሲላት ምንም ያላለችው በመጨረሻ ግን ነይኒ ብሎ ቀሚስ ገዝቶላት ያመጣላትን ምንም እንትን ሳይል እሱ ግን ያደረገው ነገር ሌላ ነው ጋይሶችዬ። በጣም ነው የሚገርመው። እና በመጨረሻ እንግዲህ ምን ሊሆን ይችላል? አብርሽ ግን ማንን ሊመርጥ ይችላል ብላችሁ ታስባላችሁ? ግን እኮ የግሌ ነች ቆንጅየዋ ከትትና ማለት ነው። ሁለቱም ቆንጆ ናቸው። ግን ደግሞ ያው ንጽጽር ከተባለ የግሌ በጣም ቆንጆና ውብ ነች የምር ማለት ነው። ያፍንጫዋ መልኳ ምናምንዋ በቃ ሽክፍ ልቅም ያለች ቆንጅዬ ነች።
ያው ማለት እንግዲህ ትትናም ቆንጆ ናት፣ ግን ሰው እንደይታው ነው የሚሆነው። እንግዲህ ግን የግሌ በጣም ቆንጆ ነች። እንግዲህ መድብልም ያው ትትናን የራሱ ለማድረግ ተፍተፍ እያለ ነው። አብርሽ ደግሞ እየደበረው ነው። በነገራችን ላይ አብርሽ የትትና ወንድሟ ነው እንጂ ፍቅረኛ መሆን የለበትም። ሌላው ደግሞ ገልሞ ጋይስ የሚገርም ልጅ እኮ ነው። የሚናገራቸውን ነገሮች በቃ ማለት በስካር መንፈስ ሆኖ የሚያወራቸውን ነገሮች ስታስቡ በቃም የምር በጣም አስተማሪና ጥሩ ነገር የሚናገር ልጅ ነው ገልሞ ማለት ነው። ተንካሲስ በጣም ነው የሚያስቀው። በዛ ላይ ደግሞ ተንኮሉ እናንተ መሳይን እኮ አሰቃየው። በዛ ያንን ቢላዋ ይዞ ገብቶ እንዴ ሲያንበረብረው አንዴ ወደ ታች አዘለለው ጋይስ። እንጥጥፍርጥ አለ እንጥጥፍርጥ። የዛሬን ተንካሲስ የዛሬን ከዛሬ ቀጥዬ አረ ምንም አፍ አይናገርም። እንዴት ምን እንዲያለ ራሱ የተናገረውን እሱ ለራሱ ዲገሙ ቢሉት ተንካሲስ ራሱ እንትና መሳይ ራሱ አይደግመውም። ምክንያቱም ደንግጦ በቃ በጣም ነው የደነገጠው። ከድንጋጤ የተነሳ አሁን ምንም እንዲህ ነበር ያልከው ቢሎ ቢጠየቅ በጭራሽ እንትና አይለውም ማለት ነው ቤተሰቦቼ። እና በጣም አስቸጋሪ ነው እና ያው በጣም በአስቸጋሪ ሁኔታ ውስጥ ነው የሚገኘው። እንግዲህ በቀጣይ አሪፍ ነገር እንደምናውቅ ተስፋ እናደርጋለን። መድብልም እንግዲህ ተፍተፍ እያለ ነው የግሌን ማንነቱን የራሱ ለማድረግ። አብርሽም እንግዲህ የግሌን እያማመረችው ነው። ገልሞ ደግሞ የግሌን በጣም ነው የሚወዳት። በባለፈው እንደውም በስካሩ መጥቶ ተዋት በቃ የግሌን ተዋት በቃ አንተ ተዋት የራስ ሌላ ትትናን ያዝ እንጂ የግሌን ተዋት እያለው ነበረ። ግን ያው ምንም እንትን አላለም። እና ውድ ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ። መልካም ጊዜ። ባይ ባይ።